አምነን ወንድም ማን ሊሆን ይችላል? ከዚህ በፊት አቶ አምነን ወንድም እንዳለው እናውቃለን፣ ሰምተናል። ነገር ግን እስካሁን አይተነው አናውቅም። ነገር ግን ሙስጠፋ ከመጣ በኋላ ሙስጠፋ የአምነን ወንድም ነው ብለን ገምተን ነበረ ማለት ነው። ግን ደግሞ አይደለም። ስለዚህ ዛሬ ደግሞ በቀጥታ ደውሎ ለወይዘሮ ሞርዚና ወንድሜን ማግኘት እፈልጋለሁ በማለት ደውሎላታል ማለት ነው። ሞርዚና ይህንን ንግግር በሰማች ጊዜ በጣም ነበር የደነገጠችው። እንዴት ቀን ጠብቀ ደወልክ? በዛ ላይ ደግሞ እኔ ጤና ስሆንና ልክ ከነሱ ቤት እንደገባሁ ስታውቅ ለምን ደወልክ? ወንድምህን ማግኘት ከፈለግ እስከ ዛሬ ለምን አልደወልክለትም? እያለችውም ነበረ እና በዛ ምክንያት ደንግጣ ነበረ። ስለዚህ አሁን ሞርዚና ወንድሙን ታስተዋውቀዋለች አምነን ወንድሜ ነው ብላ ወይስ ደግሞ ምን ታደርገዋለች? በእርግጥ አሁን ይሄ ወንድሙ ጥሩ ከሆነ ከገባበት ችግር ሊያወጣው ይችላል። ለምሳሌ ባለሀብት ከሆነ ጥሩ ሰው ከሆነ ስልጣን ካለው ምናምን ወዘተ ሊያግዘው ይችላል አምነንም ማለት ነው። ግን ደግሞ ክፋት ከሆነ ያው ከክፋት ላይ ክፋት ሊጨምርበት ይችላል እና አጀሪት ካታሊካ ደግሞ እነ ሞርሲና በጣም ደንግጣለች። አምነን ወንድሜ ልታወቅ ስላለ ማለት ነው። በዛ ምክንያት ምን ልታረግ ትችላለች? ሌላው ደግሞ ሲፈን አሁን ከገባችበት ገብታ የት እንዳለች አታወቅም፣ ጥፍት ብላለች ማለት ነው። በዛ ምክንያት ወይዘሮ አጀሪት ሴማ ይህን ጉድማ ማወቅ አለብኝ፣ ሰምሃል እንደዚህ በቀላሉ ልትሞት አትችልም፣ እንዴት የሆነ ነገር ተፈጥሯል እንጂ ታማ የነበረች ሴትዮ ከሆስፒታል ሄዳ ከዛ ወደ ቤት ተመልሳ እንዴት ነው በቀላሉ ልትሞት የቻለችው? ስለዚህ ይህን ነገር እኔ አላምንም፣ ማጣራት አለብኝ እያለች ከሁሉም ነገር ላይ እጇን ለማስገባት እየሞከረች ነው። ሞርዚና በጣም እህቷ እንደመሞቷ እንዲሁም ደግሞ ከጎኗ ባለመሆኗ በጣም እንዳዘነች ነግራታለች። ሰምሃልም አታስቢ፣ አይዞሽ ይሄን ነገር ሁላችንም እንፈታዋለን በማለት ነገሩን በንግግር እንዲሁም ከጀርባ ሞቷ ምን እንደሆነ ነገሩን ለማጣራት እየሞከሩ ነው። ይህንም ነገር እንደሚያሳኩት እርግጥ ነው። ግን ደግሞ አሁን ሜርሲ ጠርጥራለች ከጀርባ እንዲሁም ደግሞ ከሁሉም ነገር የሚያደርጉት ነገር እንዳለ እየጠረጠረች ነው። ስለዚህ ወይዘሮ ሰምሃልን እንደገደሏት እንዲሁም ደግሞ ሞርዚና እንዳሳበዷት ይህንንም ነገር ከአያታቸው ላይ ሊፈልጉ ይችላሉ ማለት ነው። ግን በአሁኑ ሜርሲ ያቺ ወፍራም ጥንቸል ራሱ የለችም። አሁንማ ብቻዬን ነኝ ተቀራምተው እንዳይበሉኝ እንጂ እያለች እየፈራች ነው ያለች ማለት ነው። እንግዲህ እንዴት አድርጋ እንደምትመጣ ግራ ገብት ብሎናል ማለት ነው። ስለዚህ ከሞርዚና የተጠቀመችውን ወደ ሴማ ካሸጋገረችው በጣም ከባድ ነው የሚሆን ነገሩ እና ካታሉካ እንግዲህ የምትባለው አይች ወንዳ ወንድ የሚያጫወታት የሙስጠፋ ባለቤት ናት። የሚገርማችሁ ነገር አሁን ባለቤቷ እንደተገደለ ነው የምታውቀው እና በዛ ምክንያት ደግሞ አምን እንደገደለውም ታውቃለች። በዛ ፋይሎች እንዲሰርቀቻቸው እንዲሁም ደግሞ ሲገለው ራሱ አይታም ነበር። እያንዳንዱ መረጃ ጠርታለች። እሷ አብረው ነበር ድርጅቱን ሲዘርፉት የነበሩት ማለት ነው እኮ ካታሉና ራሱ እንደዚህ ካደረገች ካታሉካ በሏት እንግዲህ ካታሉካ ስሟ ራሱ አያዘኝም በነገራችን ላይ እና ባሏ እንደገደለባት አውቃለች። እሱ አሁን በማንም ማያውቅ ነው የመሰለው። ሜርሲ በመጀመሪያ ስትጠይቀው እኔ የምልህ ምን አደረግከው ያ ሜሊክ የሚባለውን ሰውዬ እንደው ምንም የነገረ ነገር የለም ወይ ስለ ፋይሎቹ ስለ ወረቀቶቹ ትለዋለች። በእርግጥ ለእሱ አስባ ሳይሆን ለራሷ ተጨንቃ ነው እንደዛ አደረገችው። ምክንያቱም ተናግሮ ከሆነ ስሜን እዚህ ቤት ሌላ ዘዴ አምጥቼ ልአምልጥ የሚለውን ነገር ለመጠቀም ነው። ከዛ ምንም አልነገረኝም የሆነ ቦታ አስቀምጫዋለሁ ነው ያላት። ገድያዋለሁ አላላት። የሚገርማችሁ ነገር ላክስቱ የነበረው ከዛ እሺ በቃ እንደዛ ከሆነማ መጠየቅ ያለብህ አቸኩል ብለዋለች። ከዛ አግታ ወሰደቻት ሜርሲን እና ባሏ እንደገደልባት አቶ አምነን እንዲሁም ደግሞ ብዙ ነገር እንዳደረጋ ስትሰማ በጭራሽ የኔ ወንድም ልጅማ ይሄን ነገር አያደርግም፣ ጥሩ ሰው ነው በጣም ስለዚህ እኔንም ካወቀ እንደዛ ሊያደርገኝ ነው እንዴ እያለች ስለ ራሷ ማሰብና መፍራት ጀመረች ማለት ነው። ሜርሲ እንግዲህ ብትፈሪ ይሻልሻል፣ ሌላ አማራጭ የለሽም እያለ ስታስፈራራትም ነበረ። ነገር ግን ለምን እዛ ብቻዋን አግታ እንድታወራ ፈለገች። አብረን እንስራና አብረን እንበቀል፣ አቶ አምነንን ለእኔ ያሳለፈን ስጭኝና መስክሪ፣ ወንጀለኛ ነው ብሎች እናሳስረው ልትላት አስባ ነው ወይስ ምንድን ነው እንደዛ ያገተቻት ማለት ነው። እናም ያንን ነገር ከነገረቻት በኋላ ሜርሲን ጥላት ነው የወጣችው። ሜርሲም ቤተ መንግስት እኮ አይደለም ያመጣሽኝ የሆነ የሚያስፈራ ቦታ ነው አለቻት። ይገባሻል፣ አይዞሽ ሌላ ቀን በጥሩ ሁኔታ እቀበልሻለሁ ነው ያለቻት ማለት ነው። ስለዚህ አሁን ባሏ እንደሞተ ታውቃለች፣ ገዳዩ ማን እንደሆነ ታውቃለች። ግን ደግሞ መረጃ እየሰበሰበች ይመስላል ተደብቃ ማለት ነው። የእንትና ሚስት የሜሊክ
ሜሊክም የስራ ባልደረቦቹ እነማን እንደሆኑ አሳውቋት ነበር ለሚስቱ። ደስ የሚለው ነገር ለዛም ነው የወሰደቻት። በሌላ በኩል አሁን በጣም አዝናለሁ ቤኒን፣ እድልሽ ብልህ አይሳካም። አንዷን መንቃራ ተገላገልኩ ስትይ ሌላ መንቃራ መጣችብሽ። አምነን እንደምታፈቅረው ያውቃለሁ እያለ በጣም እየነገረቻት ነበረ። አምነንም ከቤሊን ጋር በጣም ተናዶ እስካሁን ምንም እያወሩ አልነበረም። ሌላው አጅሬ ጎሽሜ ዛራ ለጋብቻ ጠይቋታል ማለት ነው። ጋብቻውን ደግሞ አልቀበልም ብላ ነበር ለጓደኛዋ አስባ፣ ግን አምነን ይሄንን ነገር መክሮታል። የእኔ ዕጣ ፈንታ እንዳይደርስሽ፣ እሷን የማይፈልጋት ከሆነ ለምን ያገባታል? በኋላ ይጎዳሉ። ስለዚህ አንቺን ከወደደሽ አንቺን ነው ማግባት ያለብሽ በማለት ያሳምናታል። እና መሻለሽ ማለት ነው ለማግባት። እሱ ሰብስቦ የሆነ የሚዳር አለ በዚህ ሰሞን ሙሽራ ይኖርና ስላቸው በጣም ደነገጡ እና እየተደሰቱ ባሉ ማርያም እኔና አንቺ እንጋባለን የሚላት መስሏት ደስ አላት። ሜርሲ ግን የግራ እየገባን ነበረ። እንዲሁም ሞርዚና ራሱ በጥሞና ስታዳምጥ ነበር። ምክንያቱም ደስ አላት የእሱንና የማርያን ሰርግ ሊናገር መስሏት። ግን ቤሊን በጣም ነበር የደነገጠችው፣ ምን እስከ ማለት ደረጃ። ከዛ ሙሽራዋ ዛህራ ናት ሲባሉ ትንሽ ተረጋጉ ማለት ነው። ከዛ እንግዲህ አጅሪት ሜርሲ በጣም ነው የሳቀችው። እንዳንቺ ሁሉም ቁሞ ቀር ከሆነ ሌሎችን ማያውቁ ማለት ነው እንዲህ እያለች ሴማ እስከምትሰድባት ድረስ ነው የሰደበቻት። ከዛ እሽም ማለት ነገሮችን አስተካክላ ወጣች ማለት ነው። ከዚያ በተጨማሪ ያደረገችው ነገር ምንድን ነው? መደነስ። ማርያና ምናምን ከክፍላቸው ሆነው ያው ድብር አልኮል ስለነበር ለአዝናና እያለ በዛውም እየቀረበችው ነው እየተለሳለሰች። አባቴ ደውሎ ነበር እና አይንከባከብኝም አልኩት ምናምን እያለ ስበማን እየደረደረች አብራ ጊዜ ማሳለፍ ነው የፈለገችው ከአምነን ጋር። እሱም ደግሞ ብልጥ አልሆነም ሞኝ ሆኗል። እሺ ይልና ዝም ብሎ ይታገላታል ምናምን፣ ስትስመው ራሱ ዝም ይላታል። ያው እንግዲህ ልጅ ነው ጓደኛዬ ናት ብሎ መሰለኝ ዝም የሚለው። እንግዲህ ምንም ቢሆን አድገዋል እኮ አድገዋል፣ ትልቅ ሰው ናቸው። ስለዚህ ይህ ነገር ልታረግ መፍቀድ አልነበረበትም። ከዛ ቤሊንም እስካሁን እኮ አታረቁትም ምናምን እንደምንም ደፍሬ ሄጄ ላናግረው በቃ በእኔ የጨከን ብላ ነበር ሄደች። ግን ስትሄድ የተጫወተ የተሳሳቀ ማሪያ ስሩ ሆና የታገለች ምናምን በቃ ያየችው ነገር ደብራት እና ወጣች እና ሄደች፣ አለቀሰች። እንግዲህ አምነን ምን እንደሚያደርግ አናውቅም ማለት ነው። በቃ ረስቷታል ማለት ነው። ግን ከማሪያ ጋር ሲሆን ምንም ደስተኛ አይሆንም። በነገራችን ላይ የሆነ በቃ ከአንገት በላይ ነው የሚስቀው። ከቤሊን ጋር ሲሆን ነው ከልቡ የሚስቀው እና ደስ የሚለው እና እስካሁን ተኮራርፈው ነው ያሉት። እንግዲህ ምን እንደሆነ አይታወቅም። ጎሽም ደግሞ ሽማግሌ የላከው አምነን ነበር። የሚገርማችሁ ነገር ለረጅም ጊዜ አብራ ስትሰራ እንደነበረ ዛራ ስለሚያውቅ በሱ በኩል ነው የላከው። ሽምግልናውን በጣም ጥሩ አድርጓል። ጓደኛውም መጥቷል። ዜናንም ስለተሻላት አመስግኗት፣ ሞር ዜናም አመስግና ሲንከባከባት እንደነበረ፣ ከዛ ህመምሽ እኮ በድንገት አይደለም የሆነ ነገር ተከስቶ ነው ምናምን እያላት ነበረ። እንዴት ሊሆን ይችላል እያለች ሞር ዜና ራሱ ስታስብ ነበር። የሚገርማችሁ ተመርዛ እንደሆነ የተገመተ ነገር ነው እና ማን ያደርገዋል ብላ ስጠራጠር ነበር። ዛሬ ውሏችን ይመስላል። በቀጣይ ቪዲዮ እስከምንገናኝ መልካም ጊዜ ይሆንላችሁ። አሁን አምነን ማንን ይመርጣል?